ኒውካስል ዩናይትድ ከ94 ዓመት በኋላ ማንቸስተር ዩናይትድን በደርሶ መልስ ያሸነፈ ክለብ መሆን ችሏል። እንዲሁም ማንቸስተር ዩናይትዶች በሜዳቸው በተከታታይ 2 ጨዋታ ከተሸነፉ ከ55 ዓመት በኋላ እንደገና ያን ታሪካቸውን መድገም ችለዋል። ሰላም ጤና ይስጥልኝ። በሀገርና በውጭ የምትገኙ የዘመን ስፖርት ቤተሰቦች ሰላማችሁ በያላችሁበት ብዝት ይበል። ዘመን ስፖርት በሀገር ውስጥና በአውሮፓ ታላላቅ ሊጎች የሚከናወኑ እግር ኳሳዊ ኩነቶችን የምትመለከቱበት ቻናል ነው። ይህን ቪዲዮ ከመጀመሪያችሁ በፊት የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም የቪዲዮ ለብዙዎቹ እንዲደርስ ላይክ እና ሼር አይረሳ። አብራችሁን ቆዩ። ማንቸስተር ዩናይትድ በታሪኩ ወደ ታችኛው ሊግ ከመውረዱ በመቀጠል በዚህ ዓመት ከፍተኛውን ውድቀት እያስመዘገበ ይገኛል። ኃያሉ ማንቸስተር ዩናይትድ ከእግር ኳስ ታላላቅ ከሚባሉ ክብሮች ሁሉንም ማስመዝገብ የቻለ ቢሆንም አሁን ላይ ግን ነገሮች ሁሉ የተገላቢጦሽ እየሆኑበት ይገኛሉ። የክለቡን የከፍታ ማማ ላይ ያወጡ አሰልጣኝ ሰር አሌክስ ፈርጉሰን ቡድኑን ለቀው ከወጡ በኋላም የዚህ ቡድን የመከራ ጊዜ የመጣም ይመስላል። ከሰር አሌክስ ፈርጉሰን የአሰልጣኝነት ቆይታ በኋላ በማንቸስተር ዩናይትድ ቤት እጅግ የበዙ አሰልጣኞች የተፈራረቁ ቢሆንም የተሻለ ውጤት ግን መመዝገብ አልተቻለም። ይልቁንም አንድ አሰልጣኝ ወጥቶ ሌላኛው በተተካ ቁጥር ማንቸስተር ዩናይትድ ከድጡ ወደ ማጡ በከፍተኛ ስፒድ እየተጓዘም ይገኛል። አሌክስ ፈርጉሰን ቡድኑን ከለቀቁበት እንደ አውሮፓ አቆጣጠር 2018 ጀምሮ ባሉት ተከታታይ 7 ዓመታት ውስጥ 6 አሰልጣኞችንም መቀየር ችሏል። ማንቸስተር ዩናይትድ ከ2018 እስከ 2021 ኦሌ ጉናር ሶልሻየር፣ ከ2021 የተወሰኑትን ጊዜያቶች ማይክል ካሪክ፣ ከ2021 እስከ 22 ራልፍ ራኒክ፣ ከ2022 እስከ 24 ኤሪክ ቴን ሃግ፣ 2024 የተወሰኑ ጊዜያቶችን ሩድ ቫን ኒስተልሮይ ሲያሰለጥን በመጨረሻም እጅግ ትልቅ ተስፋ የጣለበት ፖርቹጋላዊ ሩበን አሞሪም ይህንን ክለብ እያሰለጠነም ይገኛል። ነገር ግን እንደ አሸን ከፈሉት ከነዚህ አሰልጣኞች መካከል አሁን እያሰለጠነ ከሚገኘው እንደ ሩበን አሞሪም ያዋረደው አሰልጣኝም የለም። አሁን ላይ ማንቸስተር ዩናይትድ ማንም የፕሪሚየር ሊጉ ክለብ እየተነሳ የሚያሸንፈውና ታሪክ የሚጽፍበትም ክለብ መሆን ችሏል። የዛሬውን ተፋላሚ ኒውካስል ዩናይትድን እንኳን ብንመለከት ኒውካስል ዩናይትድ በታሪኩ በተከታታይ 6 ጨዋታዎች 5ቱን አሸንፎታል። በደርሶ መልስ ጨዋታ ለመጀመሪያ ጊዜ ነው ማሸነፍም የቻለው። የኒውካስሉ ተጫዋች በርንስ ማንቸስተር ዩናይትድ ላይ 2 ጎል ያስቆጠረ ሁለተኛው ተጫዋች መሆን ችሏል በዛሬው ጨዋታ። እንዲሁም መርፊ ከ2001-2002 በኋላ በተከታታይ 10 ፕላስ ጨዋታዎች አስተዋጽኦ ማስመዝገብ የቻለ ተጫዋች ሆኖም አምሽቷል። በዛሬው ጨዋታ ማንቸስተር ዩናይትድ ከሜዳው ውጭ በኒውካስል ዩናይትድ 4-1 በሆነ አስከፊ ውጤት ነው መሸነፍ የቻለው። ከዚህ ጨዋታ ቀደም ብሎ ሩበን አሞሪም በቡድናቸው ውስጥ ደካማ እንቅስቃሴ ያሳየ በማለት ግብ ጠባቂ የሆነ ኤንሬ ኦናናን ከስብስቡ ውጭ በማድረግ በሱ ቦታ ላይ ባይንደርን ይዘው መግባት ቢችሉም ነገር ግን ለቡድኑ ወደር የለሽ ውድቀት የበረኛው ችግር እንዳልሆነ ያስመለከተን ጨዋታ ሆኖ አልፏል። በጨዋታውም ባለሜዳዎቹ የኤዲሃው ልጆች የማንቸስተር ዩናይትድን መረብ መቀጥቀጥ የጀመሩት ገና በ24ኛው ደቂቃ በሳንድሮ ቶናሊ ጎልም ነበር። ማንቸስተር ዩናይትድ ዋጋ የሌለውን ጎል በ37ኛው ደቂቃ በመልሶ ማጥቃት በአሌሃንድሮ ጋርናቾ አማካኝነት 1-1 መሆን ቢችሉም ሃርቪ ባርነስ በ49ኛው ደቂቃ እና በ64ኛው ደቂቃ 2 ጎሎችን በማስቆጠር እንዲሁም በ77ኛው ደቂቃ ብሩኖ ጉማሬሽ 4ኛውን ጎል በማስቆጠር 3 ነጥብን አሳክተው መውጣት ችለዋል። በዚህም ጨዋታ ኒውካስሎች በማሸነፍ በ56 ነጥብ 4ኛ ደረጃ ላይ መቀመጥ ሲችሉ የቀጣይ ዓመት የሻምፒየንስ ሊግ ቦታ ለማሳካት በቀጣይ ባሉት ጨዋታዎች ከሌሎች የሊጉ ኃያላን ክለቦች ጋር የሚፎካከሩም ይሆናል። ማንቸስተር ዩናይትድም በ38 ነጥብ 14ኛ ደረጃ ላይ መቀመጥ ሲችል ከወራጅ ቀጠናው 1 ደረጃ ከፍ ብሎ በ17ኛ ደረጃ ላይ ከተቀመጠው ዌስት ሃም ዩናይትድ በ3 ነጥብ ብቻ ነው ከፍ ብሎ መቀመጥ የቻለው። ይህ የውድድር ዓመትም ለማንቸስተር እጅግ አስከፊ ጊዜ ሲሆን በቀጣይስ ማንቸስተር ዩናይትድ ምን ሊያደርግ ይችላል የምንመለከተው ጉዳይ ይሆናል። የማንቸስተር ዩናይትድ ሩበን አሞሪም እንግዲህ በ32ኛው የእንግሊዝ ፕሪሚየር ሊግ ጨዋታ ላይ እንግዲህ በዛሬው ጨዋታ ማለት ነው በረኛውን
ባለፈው ጨዋታ ማለትም በኤሮፓ ሊጉ ባሳየው ደካማ እንቅስቃሴ ሁለቱም ጎሎች የተቆጠሩት በኦናና ደካማ እንቅስቃሴ ነው በማለት እሱን ከስብስቡ ውጭ በማስወጣት ነው እንግዲህ በሱ ቦታ ላይ ባይንደርን ይዞ መግባት የቻለው። ነገር ግን በዚህ ጨዋታ አራተኛዋ ጎል ስትቆጠር እንደተመለከትነው ሙሉ በሙሉ የባይንደር ስህተት መሆኑን ተመልክተናል ማለት ነው። ስለዚህ ማንቸስተር ዩናይትድ በአንዳንድ የተጫዋቾች ክፍተት ከመሸነፉ በተጨማሪ እንደ አጠቃላይ የቡድኑ ድክመትም ለውጤቱ እንደዚህ ማሽቆልቆል ተጠያቂ ይሆናል ማለት ነው። ሩበን አሞሪምም ከዚህ በመቀጠል እንግዲህ ምን ይሰራሉ የሚለውን ጉዳይ የምንመለከቱ ይሆናል። በእንግሊዝ ፕሪሚየር ሊግ 32 ጨዋታዎች መደረግ ችለዋል። እንግዲህ የሚቀሩት 5 ጨዋታዎች ገደማ ናቸው በእንግሊዝ ፕሪሚየር ሊግ የሚቀሩት ማለት ነው። ከዚህም በተጨማሪ ማንቸስተር ዩናይትድ እንግዲህ በኤሮፓ ሊጉ እየተሳተፈ ይገኛል። ከሜዳው ውጭ ወጥቶ በኤሮፓ ሊግ ከቀድሞ የአርሰናል ተጫዋቾች የሚጫወቱበት እንደ አሌክሳንደር ላካዜት እና ሉዊስ ማትላንድ ናይልስ የሚጫወቱበት ክለብ ማለት ነው። ማንቸስተር ዩናይትዶች እንግዲህ በኢሮፓ ሊግ ጨዋታ እንግዲህ በኢሮፓ ሊግ ማጣሪያ እየተጫወቱ ይገኛሉ። ባለፈው ሳምንትም እንግዲህ ከኦሎምፒክ ሊዮን ጋር ተጫውተው 2-2 በሆነ ውጤት መለያየት ችለዋል። ለዚህም ያቻነት ውጤት ተጠያቂውን አንድሬ ኦናና በማድረግ እንግዲህ በዛሬው እንግሊዝ ፕሪሚየር ሊግ ጨዋታ ላይ በባይንደር ቀይረው ነው ማስገባት የቻሉት። ነገር ግን የውጤት ለውጥን ማግኘት አልቻሉም ማንቸስተር ዩናይትዶች። ከዚህ በኋላ ፖርቹጋላዊ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት ምን አይነት ለውጦችን የሚያደርጉ ይሆናል የሚለው ተጠባቂ ይሆናል። ማንቸስተር ዩናይትድ እንግዲህ ከወራጅ ቀጠና አንድ ደረጃ ከፍ ብሎ ከሚገኙ ከዌስትሃም ዩናይትድ እንግዲህ የ3 ነጥብ ብቻ ርቀት ነው የሚኖረው። ከዚህ በመቀጠል እንግዲህ በእንግሊዝ ፕሪሚየር ሊግ ማለት ነው በተከታታይ 5 ጨዋታዎችን ሊያደርግ ይችላል። ይህንን ጨዋታ እንዴት ሊወጣው ይችላል የሚለውን በእንግሊዝ ፕሪሚየር ሊግ በምንመለከተው የወደፊት ጨዋታ የምናየው ጉዳይ ነው የሚሆነው። እንግዲህ ከዚህ ውጭም በዛሬው እንግሊዝ ፕሪሚየር ሊግ ጨዋታ የሌሎችም ጨዋታዎች ተደርገዋል። ቀደም ብሎ ቸልሲ ከኢፕስዊች ታውን፣ ሊቨርፑል ከዌስትሃም፣ ወልቭስ ከቶተንሃም ሆትስፐር እንዲሁም ቀደም ብዬ የነገርኳችሁ ኒውካስል ዩናይትድ ከማንቸስተር ዩናይትድ ነበር ጨዋታቸውን ያደረጉት። ቀደም ብሎ የተካሄደው የቸልሲና የኢፕስዊች ታውን ጨዋታም 2-2 በሆነ አቻ ውጤት ነው የተጠናቀቀው። በዚህ ጨዋታ እንግዲህ ቸልሲዎች ከፍተኛውን የማሸነፍ ግምት ነበረ ተሰጧቸው የነበረው፣ ነገር ግን በአቻ ውጤት ነው። እንዲሁም ኢፕስዊች ታውኖች በ19ኛው ደቂቃ እና በ31ኛው ደቂቃ አከታትሎ 2 ጎሎችን በማስቆጠር 2-0 መምራት ችለው ነበረ። ከዚህ በኋላ ነው እንግዲህ የቸልሲ ተጫዋቾች ትዋንዜቤ እና ጄደን ሳንቾ በ46ኛው እና በ79ኛው ደቂቃ 2 ጎሎችን በማስቆጠር በአቻ ውጤት ይህንን ጨዋታ መጨረስ የቻሉት ማለት ነው። ከዚህም በተጨማሪ ሌሎች ጨዋታዎችም ተደርገዋል። ተጠባቂ የነበረው የሊቨርፑልና የዌስትሃም ጨዋታም ከፍተኛ ፉክክርን አስመልክቶም በሊቨርፑል 2-1 በሆነ ውጤት መጠናቀቅ የቻለው ሊቨርፑሎች ዌስትሃም ዩናይትድን 2-1 በሆነ ውጤት ማሸነፍ ችለዋል። እንግዲህ በዚህ ጨዋታ ቀደም ብሎ በ18ኛው ደቂቃ ነበረ ሊቨርፑሎች በሉዊስ ዲያዝ አማካኝነት መሐመድ ሳላህ ያቀበለውን ኳስ ሉዊስ ዲያዝ አስቆጥሮ 1-0 መምራት የቻሉ። ከዚህ ጎል በኋላ እንግዲህ ዌስትሃም ዩናይትዶች ተጭነው በመጫወት በመከላከል ሊቨርፑሎችን ሲያስጨንቋቸውም ነበር። በ86ኛው ደቂቃም እንግዲህ የዌስትሃሙ ተጫዋች አንዲ ሮበርትሰን ጎል በማስቆጠር አንዳቻ መሆን ችለው ነበር። እንግዲህ ከዚህ በኋላ ነው በ89ኛው ደቂቃ ማለትም መደበኛ 90 ደቂቃው ሊጠናቀቅ 1 ደቂቃ ሲቀር የሊቨርፑል የኋላ ደጀን ቨርጂል ቫንዳይክ በ89ኛው ደቂቃ ጎል አስቆጥሮ ሊቨርፑሎች 2-1 በሆነ ውጤት ማሸነፍ እንዲችሉ አድርጓል ማለት ነው። እንግዲህ በዚህ ጨዋታም የተለያዩ ክስተቶችን ነው መመልከት የቻልነው። በ90+6ኛው ደቂቃ ላይ የዌስትሃሙ ተጫዋች ኩፋል ቢጫ ካርድ መመልከት ችሏል። እንዲሁም በ90+8ኛው ደቂቃ ሉካስ ፓኬታ ሌላ የቢጫ ካርድን የተመለከተ ሌላው ተጫዋች ነው ማለት ነው። በ57ኛው ደቂቃ እንግዲህ ዌስትሃም ዩናይትዶች ኦሊቨር ስካርስን አስወጥተው ነው ኩፋልን ማስገባት የቻሉት። ነገር ግን በ96ኛው ደቂቃ ላይ ቢጫ ካርድ መመልከት እንችሏል። እንግዲህ ሊቨርፑሎችም በተከታታይ ወደ 5 የሚሆኑ ተጫዋቾችን ቀይረዋል። ጎሉ ከተቆጠረባቸው በኋላ ወይም ተጨማሪ ጎሎችን ለማግኘት ከ60ኛው ደቂቃ ጀምሮ እንግዲህ ታክቲካዊና ኖርማል የቦታ ላይ ቅያሬዎችን ነው ማድረግ የቻሉት። በዚህም በ60ኛው ደቂቃ ሲሚካስን በሮበርትሰን ነው ቀይረው ማስገባት የቻሉት። እንዲሁም ኮዲ ጋክቦ በዲያጎ ጆታ
ማስገባት ችለዋል። እንዲሁም በ68ኛው ደቂቃ ኮነር ብራድሊን በጃሬል ኳንሳ ነው ቀይረው ማስገባት የቻሉት። እንዲሁም በ68ኛው ደቂቃ ከርቲስ ጆንስን በሶቦዝ ላይ ነው ቀይረው ማስገባት የቻሉት። በዌስትሃም በኩል ያለውን ቅያሬ ስንመለከት እንግዲህ ቶዲቦ በሉዊስ ጉሂ ተቀይሮ መግባት የቻለ ተጫዋች ሲሆን እንዲሁም ፈልክረክ በካርሎስ ሶለር ተቀይሮ መግባት የቻለ ሌላኛው ተጫዋች ነው ማለት ነው። ዋታሮ ኢንዶም በመጨረሻዎቹ በ85ኛው ደቂቃ ማለት ነው በመሐመድ ሳላ ተቀይሮ መግባት የቻለ ሌላው የሊቨርፑል ተጫዋች ያደርገዋል። እንግዲህ ከእንግሊዝ ፕሪሚየር ሊግ ወጣ ስንል በስፔን ላሊጋ ተጠባቂ የነበሩ ጨዋታዎችም ነበሩ። ኦሳሱና ከጂሮና ያደረጉትን ጨዋታ በኦሳሱና 2-1 አሸናፊነት ተጠናቆ፣ ዲፖርቲቮ አላቬስ ከሪያል ማድሪድ ተጠባቂ የነበረ የስፔን ላሊጋ ጨዋታ ነበር። በከፍተኛ ትንቅንቅ ሪያል ማድሪዶች እንግዲህ 1-0 በሆነ ውጤት ነው አሸንፈው ከዚህ ጨዋታ 3 ነጥብ መውሰድ የቻሉት ማለት ነው። እንግዲህ ሪያል ማድሪዶች በስፔን ላሊጋ ሁለተኛ ደረጃ ላይ በመቀመጥ ከባርሴሎና ጋር እየተፎካከሩ ይገኛሉ። እንግዲህ ባርሴሎና የቀድሞ ተቀናቃኞቻቸው ናቸው። እንግዲህ ምን ያህል ከፍተኛ ታሪካዊ ጥል እንዳለባቸው እናስታውሳለን። ነገር ግን ባርሴሎናም ሪያል ማድሪድም እንግዲህ በቻምፒየንስ ሊጉ ሩብ ፍጻሜ መድረስ የቻሉ ተጫዋቾች ናቸው። ለተረቡም እንግዲህ ሪያል ማድሪዶች ከአርሰናል ጋር የሩብ ፍጻሜ ሁለተኛ ዙር ጨዋታም የሚያደርጉ ይሆናል። ይህንን በማስመልከት እንግዲህ ሪያል ማድሪዶች ከቋሚ 11 አሰላለፋቸው አብዛኛው ተጫዋቾቻቸውን ቀይረው ነው መግባት የቻሉት። በዚህም እንግዲህ የኋላውን ስንመለከት ፍራንክ ጋርሺያ፣ አንቶኒዮ ሩዲገር፣ ራውል አሴንሲዮ እና ሉካስ ቫስኬስን ነው ይዘው መግባት የቻሉት። መሀል ላይ ኤድዋርዶ ካማቪንጋ፣ ቹሚኒ እና ፌዴሪኮ ቫልቨርዴን ይዘው መግባት ሲችሉ ከፊት የምናውቃቸውን ሮድሪጎ፣ ኪሊያን ምባፔ እና አርዳ ጉለርን ነው ይዘው መግባት የቻሉት። በዚህ አሰላለፍ ነበር ቀደም ብለው መግባት የቻሉት ማለት ነው። ከዛ በኋላ እንግዲህ የተለያዩ ታክቲካዊ ቅያሬዎችን በማድረግ ከዲፖርቲቮ አላቬስ ጋር ከፍተኛ ትንቅንቅ ነው ማድረግ የቻሉት። በመጨረሻም በከፍተኛ ትግል እንግዲህ ሪያል ማድሪዶች በማሸነፍ 3 ነጥቡን ይዘው መውጣት ችለዋል ማለት ነው። በዚህ ጨዋታ እንግዲህ ኪሊያን ምባፔ በቀይ ካርድ የወጣ ተጫዋች ያደርገዋል። እንግዲህ ቀደም ብሎ የተለያዩ ዜናዎችን ስንመለከት ሪያል ማድሪዶች ሮብ ከአርሰናል ጋር የሚያደርጉት የቻምፒየንስ ሊግ የሁለተኛ ዙር ፍጻሜ ጨዋታ እንግዲህ ወደ ቅዳሜ ማለትም ወደ ትናንትና በፊት እንዲዞርላቸው ጥያቄም አቅርበው ነበሩ። ይህንንም ያደረጉት ቋሚ 11 ተጫዋቾቻቸው በቂ ረፍትን አግኝተው መመለስ እንዲችሉ ነው ጠይቀው የነበሩ ማለት ነው የስፔን ፌዴሬሽንን። ነገር ግን ተቀባይነት አላገኝም። ከዚህም በተጨማሪ እንግዲህ ሮብ የሚያደርጉትን የቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ በዝግ ስቴዲየም ለማድረግ ወስነዋል። ማለትም ጣራውን ለመዝጋትና ከፍተኛ የሆነ የደጋፊ ድባብ ለማሳየት ወስነዋል ማለት ነው። እንግዲህ የሪያል ማድሪድ ደጋፊዎችም እንግዲህ ከዚህ ጨዋታ ቀደም ብሎ የተለያዩ ብጥብጦችን ያነሳሉ ተብሎ እንደተሰጋ የተለያዩ መረጃዎች እየወጡ ይገኛሉ። በዚህም እንግዲህ ከፍተኛ ማስጠንቀቂያን እየሰጡ ይገኛሉ የተለያዩ የሪያል ማድሪድ አካባቢ የሚገኙ ፖሊሶች ማለት ነው። በዚህም ደጋፊዎችን ተጠንቀቁ እያሉ ይገኛሉ። ከዚህም ውጭ እንግዲህ በአውሮፓ የሚገኙ ትልልቅ አሰልጣኞችም እንግዲህ ይህንን ጨዋታ ከፍተኛውን ግምት ለሪያል ማድሪድ ነው እየሰጡ የሚገኙት። በመጀመሪያው 45ም ሪያል ማድሪድ ጣጣው ሁሉ ጨርሶ የሚወጣና ወደ ግማሽ ፍጻሜው ያልፋል ተብሎ ከፍተኛውን ግምት የተሰጠው ክለብ ነው ማለት ነው። አርሰናል እንደምናውቀው እንግዲህ ትላንትና ባደረገው በእንግሊዝ ፕሪሚየር ሊግ አብዛኞቹን ተጫዋቾችን ከቋሚነት በማንሳት በተቀያሪ ተጫዋቾች ነበር መግባት የቻለው። በዚህም እንግዲህ አንዳቻ በሆነ ውጤት ማጠናቀቅ የቻለው እናስታውሳለን። እንግዲህ አርሰናል ዛሬ ሪያል ማድሪድ ተቸግሮም ቢሆን 1-0 በሆነ ውጤት ማሸነፍ ችሏል ማለት ነው። ሮብ ምን ይከሰታል የሚለውን እንግዲህ ከ2 ቀናት በኋላ በቻምፒየንስ ሊግ ሩብ ፍጻሜ ሁለተኛ ዙር የመልስ ጨዋታ የምንመለከተው ጉዳይ ይሆናል ማለት ነው። እንግዲህ የዘመን ስፖርት የተለያዩ መረጃዎችን እዚህ ጋር ይቋጫለው። ነገ በሚኖረኝ የተለያዩ ዘገባዎች ደግሞ በአውሮፓ ታላላቅ መድረኮች የሚገኙ ስፖርታዊ ሁነቶችን ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ጋብዛለሁ። ይህንን ቪዲዮ ከመጨረሳችሁ በፊት ሁላችሁም የደወል ምልክቷን በመጫን ሰብስክራይብ በማድረግ የዘመን ስፖርት ቤተሰብ እንድትሆኑ ጋብዛለሁ። እንዲሁም ላይክ እና ሸር በማድረግ ይሄ ቪዲዮ ለብዙሃኑ እንዲዳረስም ከወዲሁ የእናንተ ሚና እንድትጫወቱ ጋብዛለሁ ማለት ነው።